ቪዲዮ ላይክ እያረጋችሁ ትንሽ ቢዚ ነኝና ላይክ እያረጋችሁ አበረታት የሚወድ ፋሚሊዎች ዛሬ መጥቼላችኋለሁ። የሩታዬ የነብሯ እህቶች የት ናችሁ? ናፍቃችሁኛል። በጣም ነው የናፈቃችሁኝ። በጣም ቢዚ ሁኜ ነው። ሶሪ። በሰፊ እመጣለሁ ብዬ ተስፋ አደርጋለሁ። ላይክ አድርጉ። አብርሽ ከሆስፒታል ወጣ፣ የተሳሳመ ወጣ፣ የተላላሰ ወጣ። ፋፊ ምን ትያለሽ? ሩታን እኮ ሜዳ ላይ ጣላት። ሩታን እኮ በቃ እንድትረሳ እያደረጉ ነው። ከሐኪም በወጥቶ የሚሉትን ሁላ እሽሽ የሚለው ለምንድን ነው? እሱ ወንድ አይደለም እንዴ? ቁርጥ የለውም እንዴ? ለምንድን ነው በጥፊ ብሏቸው ያልሄደው ምናምን የምትሉ ሰዎች አላቸው ነው። ሰው ልጅ የሚፈልገው እኮ የሚፈልገውን ህይወት እስከሆነ ድረስ ወንድ ልጅ ደግሞ ቆራጥ አመራር ሲኖረው ደስ ይለኛል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ትንሽ ቢዚ ስለሆንኩኝ ቪዲዮ እየለቀኩላችሁ አይደለም። ትናንትና ሩታዬ ከእህቷ ጋር መታለች። በጣም ደስ ብሎናል። በጣም ደስተኛ ነኝ ስላየኋት። ነገር ግን በጣም ልቤን ሰብረዋለች። ለምን ብትሉ እያለቀሰች ነበረ። አይኗን በደንብ ነው የማቀባት የሩታ ለቅሶና የኔ ጀግና የኔ ልዕልት የሜዳ ድምቀት የሴቶች አስተማሪ ወንድ ልጅ የማይችለውን ማንም ሴት የማይችለውን ህይወት ችላ የቆመች ጀግና ትናንትና ስላየኋት በጣም ደስ ብሎኛል። ግን ስታወራም ቁርዝ ሲል እውነት በጣም ነው የተሰማኝ። ነገር ግን ትንሽ ቢዚ ነበርኩኝና ማታ አልሰምራሁም። እስቲ አሁን አጭር ቪዲዮ ልልቀቅላችሁ ለኦዲየንሶቼ። አይዟቸው፣ አብሽሩ፣ ሁሉም ነገር እሱ ያለው ነው የሚሆነው። አብርሽን ተብለ ነገራችን ላይ ፈጣሪ ገናይቷቸዋል። ፈጣሪ ነው የሚለያያቸው። ወዳጅም ጥላትንም መቼም ለይተው እንዳወቁ ተስፋ አደርጋለሁ። የቀረበ ሁላ ዘመድ አይደለም፣ የቀረበ ሁላ ወዳጅ አይደለም፣ የቀረበ ሁላ ጥላት አይደለም። የሰው ልጅ ይማርበታል። አንድ ነገር ስትኖሩ ትማሩበታላችሁ። ክሽና ሆኜ ነው የምሰራላችሁ። ለማንኛውም ትማሩበታላችሁ። ክፉም ሆነ ደግም ትምህርት ይሰጣል። ሩታ ሀብቴ አሁን ለብዙ ነገሮች ላይ ትማራለች ብዬ ተስፋ አደርጋለሁ። ሁሉም ነገር እሱ ያለው ነው የሚሆነው። የሰው ልጅ ይጎዳኛል ብላችሁ አትሸሹትም። አይታችሁ አቅርባችሁ ግን ሁሉን ነገር እሱ በሚፈልገው መንገድ ነው የሚረዳችሁና ሩታ ሀብቴ ደግሞ የሰው ልጅ ጣላት፣ ገፋት፣ ምን አላት? የሷ በወጉ ነው ያፈቀረችው። እንኳን የሰው ፍቅረኛ አይደለም። ማንም እየናቀ ማንም እየጣለ እንደ ጨርቅ አላምጦ የተፋው ወንድ ልጅ ነው ፈቅረሃለሁ ብላ እንኳን የጠየቀችው። እቺ ግን የሰው ባል በሃይማኖቷ የማይፈቀር ስራ ነው እየሰራች ያለችውና አላቅም፣ የሰው ልጅ እንዴት እንደሚረዳ አላቅም። ሩታዬ በአካል በቃ በአሁን ላይ በምድር ላይ ተከፍሏታል ብዬ አስባለሁ። የብዙ ሴቶች ስድብ ነበርና የበለጠ አይን አውጣ ሲመጣ በዛ የሩታዬ ሀቋ ወጥቷል ብዬ አስባለሁ። አንድ ምንም የሌለው ወንድ ልጅ ብታፈቅረው ኃጢአት አይደለም ብዬ ስለማመን እና የሰውን ባላ ፈቅራለሁ ብለው ታንተ መለየት አልፈልግም ብለው እየተማጠኑ ይገኛሉ ማለት ነው። ብቻ ወጣቶች ራሳችሁን እባካችሁ ዝቅ አታርጉ። ወንድ ልጅ ዋጋ የከፈለባትን እንጂ ዋጋ የከፈልሽለትን አጣጥሞ መኖር አይፈልግም እና እባካችሁ ከኔ ከተማርኩትም ሆነ ካሳለፍኩት ህይወት ተማሩ ለማለት ፈልጋለሁ። እኔ ባየሁት በዚህ እርሜ ወንድ ልጅ ፈልጎ ሲያገባሽ ነው እንደፋ ቀና ብሎ የሚረዳሽ እንጂ አንቺ የመጣሽበትን ትዳር በሩታዬ መማር ትችላላችሁና እቺም አሁን የሷ ዕጣ ነገ እንደሚደርሳት ተስፋ አለኝ። ደግሞም ይደርሳታል። ለምን የሷ ደግሞ አለወጉም ስለሆነ ሰው ሰርቶት የማያውቀው ነገር ስለሆነ የሰሩት ብቻ ይከብዳል። እንደ ሴት ልጅ ስታስቡት ሩታ ሀብቴን በዋቁርስ ብሎ ሳየው በእውነት ፋሚሊ በጣም ተሰምቶኛል። እህቷ ጋር ስለመጣ ይመታ ግን በጣም ደስተኛ ነኝ። በጣም አልሐምዱሊላህ። ነገር ግን በምታሳልፈው ህይወቷ አንድ ላጤ ሴት ልጅ ይዛ ራስ ቤት ተቀምጣ የሰው ባል አፈቅራለሁ ብላ ስትናገር ለዛችን ለምስኪን እህቷ ያላሰበች አውሬ ጭራቅ ሰው በላ
በእውነት ፋሚሊ እኔ ብቻ አስተያየት ጠፍቶብኛል። ለምን ሰምቼም አይቼም የማላውቀው ነገር ስለመጣ ላይክ እያደረጋቸው ወይም ቪዲዮ ክሽና ሆኜ በአንድ እጅ ይዤ ነው የምቀርጸው። ብዙም እየተመቸኝ አይደለም። ሰው ቤት ያለ ሰው ብዙ ነገሮች ይቀያየሩባቸዋል እና ለዛ ነው ድምጤን የምቀይረው። እና ላይክ ሰብስክራይብ እያደረጋቸው ወይም ቪዲዮ እስከ መጨረሻ እያቸው አበረታቱኝ። አላደላ አንዳንድ መዳሞች አይፈልጉም ቪዲዮ እንድትቀርጹ ምናምን እና እስቲ ከሰው ቤት አውጥ ከዚህ ጭንቀት አውጡኝ። እውነት እኔ ነው ላይክ አድርጉ እና ሩታ ሀብቴን በህይወቷ ጋር ስላየኋት በጣም ደስተኛ ነኝ። በጣም ማታ ስላልሰራሁኝ ይቅርታ። ቲክቶክ እህቶቼም ሶሪ፣ የሩታ እህቶች በጣም ነው የምወዳችሁ፣ በጣም ማከብራችሁ። ላይክ እያደረጋችሁ ቪዲዮን አበረታቱኝ። ያው ምቾት ስለሌለኝ ስራ ቦታ ብዙም ስላልተሳካልኝ ለዛ ነው። እና የኔ ልዩ ፋሚሊዎቼ የሩታዬ ሀብቴ የሚዲያ የሰማችሁትን ሁላ እያመናችሁ ብዙም አትጨናነቁ ለማለት ፈልጋለሁኝ። ሩታ ሀብቴ ምንም አትሆንም። ነገ ተነገ ወዲያ የራሷ ህይወት የራሷ ማንነት ተመልሰው ከልጇ ጋር ትመጣልናለች ማለት ነው። ላይክ እያደረጋችሁ ቪዲዮ እስከ መጨረሻ እያያችሁ አበረታቱኝ። ያው አለ አይደለ ታውቃላችሁ፣ ያው ሰው ቤት ነገር እሱም እንግዳ አለ። ለዛ ነው በጣም ነው የምወዳችሁ፣ በጣም ማከብራችሁ። የጠፋሁት ትንሽ ቢዚ ሆኜ ነው። በእህቷ ቤት ሩታ ማታ ስላየኋት በጣም ደስተኛ ነኝ። ነገም ተነገዳም ራሷ ትሪት አድርጋስ እንደምትመጣልን ትንሽ አጭር ጊዜ ነው የቀረን። ሴት ልጅ ተሰብራ ማየት ልብ ይሰብራል። ግን ሩታ ሀብቴ ደግሞ የምትሰበር ሴት አይደለችም። ነብር ናት፣ ጀግና ናት፣ በጣም ጀግና ናት ሩታ በእውነት። ፋሚሊ ላይክ አድርጎ ወዳቸዋለሁ። በሌላ ቪዲዮ እስከምንመጣ ሰላም ሁኑልን። ምሳ እየሰራ ሆኖና ነው